ጉድ እኛን ከፍም ዝቅም ማድረግ ይችላሉ። ምክንያቱም በቤታቸው ሰራተኛ ሆነን በቤታቸው እስካኖርን ድረስ ግን በእኛ ስበብ ወይም ደግሞ በእኛ ምክንያት ሀገር ሲሰደብ ሀገር ሲጣላ ማየት የጉዳት ጉዳት ሁለት ጉዳት ነው ማለት ነው። ውድ ቤተሰቦች አሁን ቀንጨባ አድርጌ ያስገባውላችሁን ቪዲዮ ሙሉን አስገብቼላችሁ ታዳምጧታላችሁ። ምን እንደምታደርጋት ከፍ ዝቅ እንዴት እንደምታደርጋት እሷን ብቻ ሳይሆን ሀገሯ እንዴት እንደምትሳደብ በጆሮአችሁ ትሰማላችሁ ማለት ነው። እንግዲህ የሚጠቅመናል ብዬ ይዤላችሁ መጥቻለሁ። ውድ ቤተሰቦች አብራችሁን ቆዩ። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁንም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ለማታውቁኝ አይና ለምባላለው ለምታውቁኝ ደግሞ ሀገሬቱን ሰብስክራይብ ላይክ እያረጋችሁ ቤተሰብ እንሁን። ቤተሰብ እናንተ ላይክ ሼር ሰብስክራይብ ስታደርጉ ለእናንተ ምንም ማለት ነው። ግን ለእኔ ደግሞ አዲስ ዩቲዩብ ጀማሪ ስለሆንኩ ሞኒ እንደሆነ ስለሚረዳኝ ፕሊስ ለእኔ ጥቅሙ ሀያል ነው ማለት ነው። እናንተ ለሰከንድ ሰብስክራይብ ወይም ላይክ ለምታደርጉት ነገር ለእኔ ጥቅም አለው አዲስ ዩቲዩብ ጀማሪ ስለሆንኩ እና በቅንነት ሰብስክራይብ ላይክ እያረጋችሁ ሀገሬ ዩቲዩብን አብራችሁን ቆዩ። ቪዲዮውን እስከ መጨረሻው በማየት እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ቤተሰብ ዛሬ በአዲስ ቪዲዮ የመጣሁበት አይታችሁታል። መግቢያ ላይ ቀንጨብ አድርጌ ትንሽ አሰምቻችኋለሁ ና በጣም ነው እውነት ለመናገር የሚደብረው። እንደ ሰውኛ ሰው አይደለን እንዴ? ስሜት አለን፣ በቃ ሁሉ ነገር አለን። ከዛች ካለቃችን እኩል እኛም የሰውነት ባህሪ ስላለን በጣም ይከፋናል፣ በጣም ይደብረናል። ግን ምን ይደረግ? ያው ድህነት ምንድነው? ድህነት ነው። ስደት አይኑ ጥፋ ነው። ድህነት ብቻ ድህነት ራሱ አይኑ ጥፋ የሚባለው ነው የአባባል ነው እንጂ ግዴታ ስለሆነ ነው እንጂ በጣም ነው የሚሰማው። በጣም ከምላችሁ በላይ ደግሞ ከኛ አልፎ ደግሞ ሀገር ሲሰደብ በእኛ ስር ሀገር ደግሞ ሲሰደብ ሲንቋሸሽ ማየት የጉዳት ጉዳት ነው ማለት ነው። እንግዲህ ምንድነው የምትላት ቀንጨብ አድርጌ ያሰማችሁ ማለት ነው። ምንድን ያለቻት እንግዲህ በሆነ ነገር ተጋጭተዋል። ምንም ታድርጋት ምንም ተናዳለች። ማዳሟ ግልጽ ነው እንደሰማችኋት ድምጿ በጣም ተናዳ ነው የምትጮህባት። ከጣራ በላይ ነው የምትጮኸው ና በሆነ ነገር ተናዳለች። ከዛ ውጪ በራ ውጪ ነው የምትላት ውጪ ነው የምትላት። ከዛ የኛ ሚስኪን ደግሞ የኛ ከርታታ የኔ ቢጤ ደግሞ ማለት ነው ውጪ ሙቀት አለ እኮ ምንድነው ውጪ እኮ በጣም ሙቀት አለ ስትላት ከየት የመጣሽ መሰለሽ? ከአሜሪካ የመጣሽ መሰለሽ እንዴ? ከአፍሪካ ከኢትዮጵያ ነው እኮ ምናምን ብቻ ከአፍሪካ ነው እያለች ነው። ኢትዮጵያ ነው እያጥላለች ያለችው፣ አፍሪካ እያለች ነው ማለት ነው ያለችው። ና በጣም ነው የሚያናድደው እውነት ለመናገር። እኛን ምንም ያድርጉን ምንም ቀጥረው ሰራተኛ አድርገው እያኖሩን ስለሆነ እነሱ ጣራ እነሱ ቤት ስር እየኖርን ስለሆነ ምንም ያድርጉ ምንም ገንዘብ እስከፈለግን ድረስ የሆነ ለውጥ እስከፈለግን ድረስ ችለን እንሰራለን። ግን ደግሞ በእኛ ምክንያት የመጣንበት ሀገር ሲሰደብ እውነት በጣም ነው የሚያሳዝነው ማለት ነው። ምክንያቱም አንዳንድ እንደዚህ ጭንቅላቸው የጠበበ ሰዎች እንደዚህ ነው የሚያደርጉት። እኛም ብቻ ሳይሆን ሀገራችንም ከየት እንደመጣን ከአሜሪካ የመጣሽ መሰለሽ ወይ እኮ ነው ያለቻት። ከአፍሪካ ከዚህ እኮ ነው የመጣሽው ምናምን እያለች እሷ ባለ ጊዜ ባለ ሀብት ሆና እሷን ታስወጣለች ማለት ነው። በጣም ነው የሚያናድደው እውነት ለመናገር። እንደዛ አድርጋ ማጥላላቱ እንደዛ አድርጋ በቃ አላቅም። ጭንቅላት ቢኖራት በደንብ ማሰብ ብትችል የተሻለች የተማረች ብትሆን ይሄን ማገናዘብ አያቅታትም ነበረ። ግን ምንም በቃ ምንም እውቀት እንደሌላት ወይም ደግሞ ማገናዘብ እንደማትችል እሷን እንደዛ አድርጋ ከፍ ዝቅ አድርጋ ውጪ ማለቷ ማስረጃ ነው ማለት ነው። እና ደግሞ ውድ ቤተሰቦች እንደዚህ አይነት ነገር ሲገጥማችሁ ማለት ነው ሴትዮዋ እንደዚህ ስታደርጋችሁ ما لي شغل في ايه؟ على اساس انت من وين جايه؟ جايه من امريكا؟ ترك جايه من اثيوبيا. اطلعي برا. طيب لا تضربيني. هاتيني شنطه. ትወረውረኛለች እንዴ? ቤተሰቦች እንግዲህ እንደሰማችኋት ነው ማለት ነው። በጣም ነው የሚያሳዝነው። ግን በነገራችን ላይ እዚህ ጋር ሳልናገር ማለፍም አላልፈው ነገር ቢኖር ምንድን ነው የልጅቷን ጀግንነት ሳላደንቀው አላልፍም። በእውነት ደስ ብላኛለች። በጣም ጎበዝ ናት። ምክንያቱም ብዙ ጊዜ እኛ ከማዳሞቻችን ካለቆቻችን ከማንም ሰው ጋር ከማንም ባለቃ ብቻ ሳይሆን ከማንም ሰው ጋር ስንጣላ በጉልበት ከመጠቀም ይልቅ እንደ ማስረጃ ብንጠቀም በጣም አሪፍ ነው። ጉልበት በኃይል ሳይሆን በዘዴ ማስረጃ ብንይዝ አሁን እቺ ልጅ እንደዚህ አድርጋ ያመነጫጨቀቻት እሷን ብቻ ሳይሆን ዘር ማንዘሯን ሀገሯን እየተሳደበች እንደዛ ስታደርግ
ማስረጃ ስለያዘች መክሰስ ትችላለች። እንኳን አይደለም በአረብ ሀገር ህጎች ቀርቶ እንደዚህ መሳደብ ራሱ በእኛ ሀገር ራሱ ያስቀጣል። ምንም እንኳን ጠንክሮ የሆነ ህጉ እንትን ባይሆንም በሀገራችን ያስቀጣል። ስድብ መሰዳደብ በራሱ ጥሩ አይደለም። የሆነ ብቻ የራሱ እንትን አለው። ሰው ማንነቱ ሳታውቁ ዝም ብሎ ማጥረግረግ ያስቀጣል። እና በጉልበት እንደዚህ በኃይል ሳይሆን በዘዴ ማስረጃ ስላላት መሳደብ እንደዛ አድርጋ የተሳደበችውን ነገር ማስረጃ ስለያዘች እሷን መክሰስ ትችላለች ማለት ነው። እና ሁላችሁም በጉልበት በእንትን ሳይሆን እንደዚህ ማስረጃ ብትይዙ አሪፍ ነው ማለት ነው። ውድ ቤተሰቦች እንግዲህ ትምህርት ይሆናችኋል ብዬ እንማርበታለን፣ እኔም ጭምር እማርበታለሁ ብዬ ይዤ መጥቻለሁ ማለት ነው ይሄንን። እና እንግዲህ እንደሰማችኋት ነው እንዴት አድርጋ ከፍ ዝቅ አድርጋ እንዴት አድርጋ እንዳጥላላቻት። እሷ ባለ ጊዜ ባለ ሀብት ብቻ አላቅም ከእሷ የተሻለች ሆና ለዚህ ለኮንትራት ኑሮ ሁሉ ነገር ጥሎ ለሚካሄድ አለም ማሰቢያ ቢኖራት ይሄን ነገር ሁላ ታገናዝብ ነበረ። መሸኘት ራሱ ብትፈልግ በስነ ስርዓት ይሆናል አይደለ? ስነ ስርዓቱም ይቅር በአግባቡ ቢሮ ማድረስ ትችል ነበረ። ግን በቃ ይሄን ብልጭልጭ ነገር አይታ እሷን ወደ ውጭልኝ ከየት የመጣሽ መሰለሽ? ከአፍሪካ ከኢትዮጵያ እኮ ነው የመጣሽ፣ ከአሜሪካ የመጣሽ መሰለሽ እንዴ ምናምን ነገር እያለች ልጅቷን እንደዛ እያደረገች እያመነጫጨቀቻት ሰምታችኋልና ውድ ቤተሰቦች በድጋሚ ልጅቷ በጣም ጎበዝ ናት። እንደዚህ በጉልበት ከእሷ ጋር መጨቃጨቅ መመላለስ ምናምን ሳይሆን ማስረጃ ነገር ቢያዝ ጥሩ ነው። ቢሮ ራሱ እንኳን አለም ሌላው ቀርቶ ቢሮ ራሱ የሚቀርበው ነገር በአይናቸው ካላዩ ታውቃላችሁ እኛን አያምኑንም። በአይናቸው ያዩት ነገር እንደዚህ ብቻ በማስረጃ ሲሆን ለነሱ ለመፍረድ መሆን እንትን ለማለት ቀለል ይላቸዋል እንጂ ዝም ብሎ ሰራተኛ የው መቼስ ካለቃና ከሰራተኛ አለቃ ነው ምንም ቢሆን ምንም የሚሰማው። ማስረጃ ሲኖሩ ግን ማስረጃው ስለሚኖር በደንብ መስማትም ሆነ ተቀባይነት እናገኛለን። እና ውድ ቤተሰቦች እንግዲህ እንደዛ እያደርጋ እያጥላላቻት ስንት አይነት አለቃ አለ በየቦታው፣ ስንት አይነት አለ፣ ስንት ጉድ አለ። ከዚህም የባሰ አለ። ሽንት ቤት የሚቆልፉባቸው አሉ፣ ምግብ የሚቀጧቸው አሉ። በስራ በቃ ከእናት ከአባታቸው ከእህት ከወንድሞቻቸው ጋር እያዞሩ የቤቱን ስራ ስትጨርሱ በየቤቱ እያዞሩ የሚያሰሩ የማዳም ቅመሞች አሉ። ብዙ በየቦታው የተለያዩ እንደ መልካቸው ባህሪያቸው ሁሉ የተለያየ የማዳም ቅመሞች አሉ። እንዲሁም በተቃራኒው ደግሞ ቆንጆም ባህሪያቸው የሚያምር ጥሩ ባህሪ ያላቸው ፈሪያ እግዚአብሔር ያላቸው ማዳሞችም አሉና በየቦታው ሁሉም አንድ አይነት ስላልሆነ እናንተ ራሳችሁን በማይጎዳ መልኩ ስራችሁንም እየሰራችሁ በደንብ ምግብ እየበላችሁ እረፍት እያደረጋችሁ የራሳቸው ጉዳይ። ምክንያቱም እነሱ ጋር ኮንትራት እንጂ ኑሮ አለማችሁ ልትኖሩባቸው ሳይሆን ኮንትራታችሁ ስጨርሱ ስለምትወጡ እዛ ኮንትራታችሁን እስከምትጨርሱ ራሳችሁን ከጎዳችሁና የሆነ ነገር ራሳችሁ ጤናችሁን ካጣችሁ ግን ከዛ በኋላ ያለው ጊዜ እነሱን ስለማይመለከታቸው እኛንን ለችግራችን ለህመማችን ለራሳችን ተጎጂ ስለሆን ራሳችን እንጠብቅ። ለራሳችን ትሪት እንሆን። ራሳችን የሚጎዳ ነገር ለምን እንደዚህ ማንኪያ እንትን አትሆን ምንም ነገር አለማንሳት። ምክንያቱም ከጤና በላይ የሚሆን ነገር ስለሌለ ማለት ነው። ውድ ቤተሰቦች ይህን ልላችሁ ነው የመጣሁት። ሁላችሁም በያላችሁበት ሰላማችሁ ይብዛ። ባይ ባይ። ሰላም ሁኑ።